ቀላል እንዳልሆነ ሁሉም ተገንዝቦታል። ቀላል እንዳወሩት እኛን ሊያንቋሽሹን ሊሰድቡን እንደፈለጉት እንዳልሆነ ሁሉም ተረድቶታልና ኦኬ አሁንም ይሄ ከሆነ ዓላማውና ዲቤት እናድርግ ማነህ አንተ አይነት ነገር ከሆነ ደግሞ ምን እናድርግሽ? ባይሆን ደስ ይለናል፣ ዝም ብለናል። ዲቤቱ ትክክል አይደለም። የራሳችንን ትምህርት እናስተምር፣ የሌላም ቤተክርስቲያን ስም ሳናጠፋ ሰው ሳንሳደብ፣ ከዛ አልፎ የሰው ፕራይቬት ጉዳይ የሰው የግል ህይወት ውስጥ ገብቶ በሚያሸማቅቅ መልኩ the whole internet YouTube እስኪናጋ ድረስ ሰውን suicide ሊያስደርግ የሚችሉ ነገሮች ተነስቶ ተለፍፏል። አሁን ላይ መጣችሁ እናንተ እንደዚህ ነው ብትሉ በህግም በኤቪደንስም በሁሉም ነገር as a ክርስቲያንም ሁሉም ከኛ ጎን ነው የሚቆመው። ከታዛቢም አንፃር ሁሉም በእኛ ጎን ነው የሚቆመውና እንደተባለው ነው። ባይሆን ደስ ይለን ነበረ። ግን ደግሞ እጁን ሰብስቦ ኑ እስቲ ግባ ወደ ሬስሊንግ እንትኑ ግባ ከተባለ let's see ያለውን እናያለን። ምንም ነገር በዛም ቢሆን እኛ በወንድምነት ነው። አይታችሁ እንደሆነ አንድም ቀንም እኛ ስንገባ ወይ መሰረተ ክርስቶስን ወይ ሙሉ ወንጌልን ወይ ምንድነው ጉባኤ እግዚአብሔር ነው ወይ የብርሃን ወንጌል ብርሃን አንድም የቤተ ክርስቲያን ስም አንድም የሰው ፎቶ አንድም የቤተ ክርስቲያን አባት ኢቨን እንኳን እኛ ተሰድበን ባለፈው በመሰረተ ክርስቶስ ላይ ሀፕን ባደረገው ደስተኞች ሆነን አልነበረም። በቃ የኛው ጉዳት ነው እኛን የሚሰማን ብለን ምንም ያደረግነው ነገር የለም። we go ብለን በቃ we got you ብለን ምናምን አልለጠፍም። በቃ የቤተ ክርስቲያን ጉዳት የሁላችንም ጉዳት ነው። በዚህ መልኩ ነው ተጠንቅቀን በእያንዳንዱ እርምጃ የመጣ ነው። አንድ ሰው ሙሉ ወንጌልን አውጥተን ስናብጠለጥል ያለው ሪካርድ ካለ እኛ ይቅርታ እንገባለን። መሰረተ ክርስቶስን ግን the whole ኢንተርኔቱ ተሰብስበው ሉተራንን መካነ ኢየሱስን እንደፈል ባገቡበት ቦታ ሁሉ ሳያነሱ ወጥተው አያውቁ። በጣም ነው የምናዝነው። ይሄን ባይሆን ደስ ይለን ነበረ። ግን ከተባለና ኑ ከተባለ አሁንም ትምህርታችንን በተረጋጋ መልኩ ሰዎች ሊማሩ በሚችሉት መልኩ እናደርገዋለን። አሁንም ይሄንን ጥሪ ያደረግነው እኛ አይደለንም። ካልመጣችሁ እናሳያችኋለን። እንደዚህ በፈለከው ሰዓት በ24 ሰዓት ውስጥ ያዘው ልቀቀው ያልነው እኛ አይደለም። እኛ አሁንም ቤታችንን ከፍተን ማስተማር ነው። ግን ያዘው ልቀቀው ከተባለ ደግሞ ይሄ ለማናችንም በተለይ በፕሮቴስታንቱ ዓለም ላለን ለማናችንም አይጠቅምም። እንደ ወንድምነት ዲስከስ ብናደርግ ጥሩ ነበረ። ግን ያየነው በዛ ደረጃ ማቹር የሆነ አንደርስታንዲንግ ያለው ሰው አላየንም። ትልልቆች ናቸው ምንላቸውም ሰዎች ኤፋና ግባ ባለ ይሄው ፕሮፋይል ቀይሮ ከተንተ ካለበት አኬ በቃ ላውረደ ሶሪ ሁለቱም ይነጋገሩ ማኪ የለችም መሰለኝ ላውረዳት አኬ ራስ ወረድ በኋላ ትመጣለህ ኦኬ ኦፕስ ሶሪ ነሽው አይፋገባ እንባይት ያርገዋል አይደል? ኦኬ እሺ ለካል ገሰሽ ኦኬ
አይ ቲንክ ስለመጣች ርዕሱ አያስፈልግም። ይሄው ርዕስ መጻፍ አያስፈልግም። ሰላም ብያለሁ ኤፋ። ባለፈው ሞዴሬተር ምናምን ብለህኝ ማለት ነው። ቲክታክ አዲስ እንትን አምጥተዋል። ፎሎ ካላደረከው ሆስቱ ሞዴሬተር መስጠት አይቻልም። አዲስ ነው ኤፋ እና ሰላም ብያለሁ። አንቺ እንዴት ነሽ? ሰላም ነው ወይ? ዴቭም ሰላም ብያለሁ። ከታች ያላችሁ ሁላችሁንም ሰላም ብያለሁ። ድምጽ ምናልባት ከረበሸ መንገድ ላይ hold on a second sorry ማይ እሺ፣ እስከዛ እንዳይቋረጥብን ታብታብ አድርጉ። ኦኬ መጥቻለሁ። አይ መጥቻለሁ። ይሰማል አሁን አይደል? ይሰማል። ኦኬ እሺ ይቀጥል ወይስ ለሰላምታ ነው የተፈቀደልኝ? ኔትወርክን ትንሽ አስተካክለው። ቀይ ያበራብህ ነው። እስከዛ ዴቭ ወይ አንቻውስ እንትን ሃይዌይ ላይ ነው ያለሁት እና ለዛ ይሆናል የሚቆራረጠው። ኦኬ ታዲያ ሃይዌይ ላይ ለማውራት ይመችሃል ወይስ ስንት ደቂቃ ቀረህ ለመድረስ? እኔ አይደለም የምነዳው። ኖ እኔ አይደለም የምነዳው። እሺ በቃ ዴቭ ሰላም ይበልና ተቀጥላለህ። ዴቭ ሰላም። እሺ እሺ አንቺ ኤፍሬም ታችም ያላችሁ ሁላችሁንም ሰላም ብያለሁ። የጌታ ኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። አሜን። ዴቭ ሰላም ብለናል ሁላችንም። እሺ ተነጋገሩ። ኤፍ ነው የጠየቀው። ውይይቱ የት ይሁን ምናምን ነው። ቀጥሉ በቃ። እኔ ማይክ ዘጋው። እሺ እሱን አልፈለኩትም። ምክንያቱም አንዳንዴ በውስጥ ከተወራ በኋላ እንዲህ ብዬ ነበር መባባል ስለሚኖር ማለት ነው። እና አሁንም የኛ ልጆች ካላችሁ ይሄንን ሪከርድ አድርጉት። ይሄንን ሰው ለዛ ነው እኔ በግልጽ ሰው እንደዚህ ሰው እየሰማ እንደዛ እናርገው፣ ቀጠሮውንም ምኑንም እዚሁ አየር ላይ እንጨርሰው ብዬ ነው። በኋላ እንዲህ ብዬ እንደዛ ተባብለን ነበር ምናምን ከምንባባል ሰው እየሰማ እሱን ፊክስ እናድርገው ብዬ ነው የመጣችሁ ልጆች። አሁን እንትን ያላችሁ ልጆች ከታች ውይይት አይደለ ለውይይት ቀጠሮ ነው ይሄኛው። እንደዛም ስትጽፉ የነበራችሁ ሰዎች ስላላችሁ ማለት ነው። እና የውይይቱ ላይ ዝርዝር ሀሳብ ለመነጋገር ነው እንጂ ለውይይት አይደለም ዛሬ። እሺ እንግዲህ ነገረ ድነት ላይ ነው የምናወራው ከዴቭ ጋር። እንደዛ ነው የጠራሁትም። ስለዚህ እሱ የተቀበለውም እሱን ነው። ስለዚህ አዲስ ርዕስ አይኖርም። ነገረ ድነት ላይ ነው የምንነጋገር። ሞዴሬተሮች አንዴ ይቅርታ፣ ሞዴሬተር ሰው አታስገቡ። የኤፍና የዴቭ እንትን ነው። እሺ ይቅርታ። እሺ አይ ኒውትራል የሆኑ ሰዎች ቢገቡ ችግር የለው፣ ምንም ችግር የለው። የማይረብሹ ሰዎች ሲገቡ ማለት ነው። እና አኬንም ውረድ ያልኩት ያልሆነ ነገር ሲያወራ ስለነበር ነው እንደገባው ማለት ነው። ለዛ ነው ይውረድ ያልኩት። እንትን ከምንል እንደዚህ ቀጠሮ ስለሆነ ምንም አስፈላጊ አይደለም። ውይይት አይደለም አሁን እንትን ያልነው ማለት ነው። ውይይቱ ነገረ ድነት ላይ ነው የሚሆነው። በኮሆስት ያው እንደተለመደው ፎርማል ዲቤት ሲደረግ በኮሆስት ነው የሚደረገው። እሱም በቤቱ ይግባ፣ እኔም በቤቴ እንግባና ደቂቃዎች እንደተለመዱ ነው። ምንም አዲስ የሚቀየር ነገር የለም። የዲቤቱ እንትኑ የተጠበቀ ነው። መግቢያ አለ፣ ዲባንክ የምንደራረግበት ደቂቃ አለ፣ ጥያቄና መልስ አለ። ከዛ በኋላ መጨረሻ ላይ ማጠቃለያ ይኖራል ማለት ነው። እሱ ደቂቃውን ማውራት እንችላለን። በኮስት ነው የሚሆነው። ምንም አዲስ ነገር የለም እና ነገረ ድነት ላይ ነው የምናወራው። እንደዛ ነው። የዴቭን ደግሞ መስማት ፈልጋለሁ። ቀኑና ሰዓቱ ምናምን እሱ በሚመቸው ማድረግ እችላለሁ። እሺ አንድ ኤፍ ሀሳብ አለኝ። እንትን ይግቡ ወንድሞች ከሉትራንም ከፔንቴኮስታልም ይግቡ፣ ሀሳብ ይስጡ። የቲዩን በኮስቲውን አይግቡ፣ ማናቸውም አይግቡ። የሁለታችሁ ኦኬ፣ እሺ አይግቡ፣ ማናቸውም አይግቡ። በኋላ እኔ ከወጣሁ በኋላ ይገባሉ። እሺ እሱን አሁን የዴቭን ልስማው። ቀንና ሰዓት ግን እሱ በሚመቸው እንትን ማለት እችላለሁ። እኔ ስራ ሞኜ መግባት ስለምችል
እሱ በሚመቸው ሰዓት ማድረግ እንችላለን። እሱ የኔ ያለኝ ሀሳብ ይሄ ነው። እሺ መልካም። እንግዲህ 3 ነገር ነው አሬንጅ ማድረግ ያለብን ዛሬ። አንደኛው የት የሚል ነው፣ የት ይደረግ ድቤቱ የሚል ነው። ሁለተኛ መቼ የሚለው ነው። ሶስተኛ ደግሞ አካሄድ ነው። አካሄድ አሁን መጨረሻ ላይ ቅድም ኤፍሬም እንዳለው እንትኖቹን የምንደለድልበት ማለት ነው። ለመግቢያው ለዲባንኩ እንደገና ደግሞ ጥያቄና መልስ ለምናደርገው ለማጠቃለያው ምናምን እያንዳንዱን ነገር መደልደል ታይሞቹን አስቀድሞ አሬንጅ ማድረግ ነው። 3 ነገር ላይ ነው እንትን የምንለው ማለት ነው። የመጀመሪያው የት የሚል ነው፣ የት እናደርገው የሚል ነው። ኦኬ ይቅርታ ትንሽ እያሳለኝ ስለሆነ ነው። የት እናድርገው ለሚለው ኤፍሬም በኮሆስት እናድርገው ብሏል። እኔ በኮሆስት አልቀበልም። ለማልቀበልበት ምክንያት እኔ እንደዚህ ጮሄ ምናምን መናገር አልችልም። ስለዚህ ማንም ዳኛ በሌለበት ገላጋይ በሌለበት እኔና ኤፍሬም ተገናኘን ማለት ነገሮች ሁሉ ሳይገለጡ ሳይወጡ ትምህርታችንንም ዴሊቨር ሳላደርግ እቀራለሁ ማለት ነው። ስለዚህ የግዴታ ዳኛ ያለበት ገላጋይ ያለበት ነው እኔና እሱ ዲቤት ማድረግ ያለብን ማለት ነው። ለዛ 2 ቤት ምርጫ አቅርብ ያለው ያንን መምረጥ ይቻላል። አንደኛው የመጀመሪያ ምርጫዬ ቴዲ ሐዋሳ ቤት ነው። ሁለተኛ ምርጫዬ ደግሞ ዮኒ ማኛ ቤት ነው። 2 ቤት ምርጫ አቅርብ ያለው እስካሁን ጥሩ እንትን ሊሉ ይችላሉ። በተለይ አሁን ቴዲ ሐዋሳ ጋር ሁሉ ነገር በስነ ስርዓት ነው የሚካሄደው። ከዚህ በፊት የተደረጉ ዲቤቶችን ማይቻለው። ስለዚህ የመጀመሪያ ምርጫዬ ነው ያ። ሁለተኛ ምርጫዬ ዮኒ ማኛ ቤት ነው ምርጫ የሚሆነው ማለት ነው። እና ከሁለት አንዱ መምረጥ እንችላለን ብዬ ሐሳብ አቀርባለሁ። ሌላው መቼ የሚለው ነው። መቼ ይሁን የሚለው ነው። በዚህ ዊክ ቢዚ ነኝ፣ ትንሽም ደግሞ አሞኛል፣ ድምጼም ጉንፋንም ምናምን። ስለዚህ ኔክስት ዊክ ውስጥ በማንኛውም ታይም ሊሆን ይችላል፣ በእኔ ሐሳብ ማለት ነው። የኔ ሐሳብ ኔክስት ዊክ ውስጥ በማንኛውም ጊዜ መሆን ይችላል። ሶስተኛው አካሄድ የሚለውን እሱ ኋላ ላይ መጨረሻ ላይ በእነዚህ በሁለቱ ከተነጋገርን በኋላ አካሄድ ላይ በጣም ቀላል ስለሆነ እሱን እንነጋገርበታለን፣ ታይም እንደለድልበታለን ማለት ነው። ይሄ ነው ሐሳቤ በእኔ በኩል። እሺ ሰምቻለሁ እና ያቀረብከው ኤክስኪውዝ በኮስት አልሆንም እኔ መጮህ አልችልም ምናምን የሚል ነገር ነው የተናገርከው። እና ውድድሩ የጮኸት አይደለም። አይ ቲንክ መጽሐፍ ቅዱስ ላይ ስክሪፕቸር ነው የምናወራው። ሶ እንግዲህ እዚህ ፕላትፎርም ላይ ብዙ እንደውም እንደኔም ዲቤት ያደርጋል መሰለኝም ፎርማት ዲቤት ማለት ነው። ብዙ ኤክስፒሪየንስ አለኝ። ጮኸን ምናምን አናውቅም። አንዱ ጥያቄ ላይ በጣም ብዙ እንትን ማለት እንደዚህ ማለት ምናምን ብሎ ማራዘምና ሰዓት መግደል የሚባል ነገር አለና ያንን ዳኛ የግዴታ ያስፈልገዋል። በእኔና ባንተ መካከል ያለ ዳኛ አልወያይም፣ በዳኛ ነው የምወያየው። ያንን ዳኛ ደግሞ በትክክል ሰዓት ማኔጅ እያደረገ እልፍ ያለውን ሰው እንትን እያደረገ ቴዲ ሐዋሳ እኔ ከዚህ በፊት የተደረጉ ዲቤቶችን አይቻለሁ፣ በፈለገና በኤርሚ መካከል። ከዛ በኋላም የተደረጉ ነገር አይቻለሁ። በትክክል ነው እንትን ሲል የነበረው። አስቀድመን የምንወያይበትን ዲቤት የምናደርግበት ርዕስን ኢንፎርም እናደርገዋለን። በዛ መሰረት በትክክል ሲዳኝ አይቼዋለሁ። ልምዱም አለው፣ የፖለቲካ ወያይም ስለሆነ ልምዱም ስላለው የካበተ ልምድ በስነ ስርዓቱ ትምህርታችንን ዴሊቨር ማድረግ አይደለም የምንፈልገው። የሉትራንን ትምህርት እኔ ፕሮሞት ማድረግ ነው የምፈልገው፣ ማስተዋወቅ ነው የምፈልገው። ስለዚህ ያንን ፕሮሞት ለማድረግ የምችለው በጩኸት ሳልረበሽ ስቀር ነው። በትክክሉ ጸጥ ብዬ መሄድ፣ ታይሜን ጠብቄ መሄድ ስጓዝ ብቻ ነውና በኮሆስት አይሆንም። ምክንያቱም እንዴት ባለፈው ራሱ እናንተ እኔ ቤት ጋብዤ ይሄንን አስረዳ ብዬ እንዴት ተጫዋቾህን እንትን ብለን እንትን በማይል ጉዳይ ተጫዋቾህን እንደተለያየን የታወቀ ይሄ ሁሉ ባለበት እኔ እናንተ ፊት ለፊት ያለ ዳኛ መጋጠም ማለት ትክክል አይደለም ብዬ ነው ማምነው። ስለዚህ ለምን ጠላው? በቴዲ ቤት የሚደረገው ዲቤት ቴዲ ላንተማ አዳላ ለኔማ አዳላ የምንወያይበትና ዲቤት የምናደርግበትን ኢንፎርም እናደርገዋለን። በዛ ፕሮሲጀር መሰረት ዲቤቱ እንዲከናወን በጸጥታ በመከባበር በደንብ እንዲከናወን ያደርገዋል። እና ለምን ጠላኸው ነው ያ እንጂ በኮሆስት
አላደርገውም። ለምን አይቻችኋለሁ ከዚህ በፊት የምታደርጉትን ዲቤት የመጀመሪያም ዲቤት ስለሆነ አድቫንቴጅም እንዲወሰድብኝ ስለማልፈልግ በትክክል ማኔጅ የሚያደርግ ያስፈልገናል ብዬ አምንበታለሁ። እኔ ብቻ አይደለሁም፣ አብረውኝ ያሉት ሉትራኖችና መካኒሶች በሙሉ የሚያምኑበትና ያመኑበት ጉዳይ ነው ይሄ። ዋንስ አጌን አሁንም ከዚህ በኋላ ይሄንን ሐሳብ አልደግመውም። ቴዲ ጥሩ ነው ምናምን ያልከው ቴዲ የኔ ጓደኛዬ ነው። ከቲክቶክ ሲንጀምር 6 ሰው 7 ሰው እያየን አብረን ነበር የምንገባው ላይቭ ማለት ነው። ገና ላይቭ ቲክቶክ ሲጀምር ማለት ነው። ጓደኛዬ ነው ከዛ ጊዜ ጀምሮ። ሶ የሱ ላይ እንትን ኖሮብኝ አይደለም። እሱ ቤት ብዙ ጊዜ ዲቤቶችን አድርጌ ያለው ኢንፎርማል የሆኑ ዲቤቶችን ማለት ነው። ሶ nothing to do with ቴዲ አዋሳ። ግን ይሄ ፎርማል ዲቤት ነው። ፎርማል ዲቤት ሲደረግ በኮስት ነው የሚደረገው። በኮስት አንተም በቤት እኔም በቤት መጫወጫው አልፈልግም፣ መደራረብ አንፈልግም። በቲክቶክ ዓለም እንደዛ የሚባል ነገር የለም። አንተ ስታወራ እኔ ማይክ ልከፍት አልችልም። እንደዛ አይነት ብልግና የለም። አንተ የምታወራ የፈለከው ነገር ብታወራ ማይክ አልከፍትም፣ ከፍቼ አላውቅም። ዲቤቶች ሳረግ እስከዛሬ ድረስ ያረኳቸው ዲቤቶች በሙሉ ላይ ተከፍቶብኝም አያውቅም፣ ከፍቼም አላውቅም። ገብቻለሁ እኮ አልኩህ። 2 ቪዲዮዎቼን ገብተህ ብታይ አሉ ብዙ እሱ ቤት ያረኩት ማለት ነው። ግን ፎርማል ዲቤት እንደዛ አይደለም። ፎርማል ዲቤት በኮስት ነው የሚሆነው እንጂ በሶስተኛ ወገን ባለበት ቆይ አንተ እዚህ ጋር ምን አረ አስፈኒ አንተ ቆይ እንት ያልከው ምን አይ ኖ እንደዛ አይደረግም። ማንም ሰው መግባት የለበትም። በደቂቃ ነው፣ ደቂቃ ይያዛል። አንተ ትጨርሳለህ፣ እኔ እገባለሁ። መጫወጫው የሚባለው ነው ያልከው። እኔ ለምን እንደሱ እንዳልክ አልገባኝም። ማውራት አይችልም። 2 ሰው በፍጹም አብረው ማውራት አይችልም ዲቤት ላይ፣ ፎርማል ዲቤት ላይ። አንተ ብትናገር እኔ ሚውት እንዴ ደግሞ ሚውት ሲደረጉም ሰማው አልክ ቅድም። አንተ እያወራህ እኔ ለኦዲየንሶች ሚውት ላደርግ ያ ማለት እኮ በቃ ውይይቱን እንኳን ታሸንፈሃል ማለት እኮ ነው። how did you expect እንደዛ አይነት ነገሮችን ይሆናሉ ብለህ እንደዚህ አይነት እንትኖች ይፈጠራሉ ብለህ ስጋት ካለ በፍጹም እንደዛ እንዳታስብ። ሄደ ዲቤቶቹንም ወደ ኋላ ሄደ ማየት ትችላለህ። እንደዛ ተደርጎብኝ ማያውቅም፣ እኔ አድርጌም አላውቅም። እኔ አንተም የፈለከውን ሐሳብ ታስተላልፋለህ፣ እኔም የፈለኩትን ሐሳብ ስታፈርስ የኔን ታፈርሳለህ፣ እኔ ደግሞ ስፈልግ ያንተን አፈርሳለሁ። ሶስተኛ ሰው ግን ተቀምጦ አልገባም። እኔ በጣም የምፈልገው ነው ነገር ድነት ላይ ኮስት ነው መሆን ያለበት። ሰው ኢንቮልቭ እንዲያደርግ አልፈልግም። እኔ እናንተ ብቻ ነው እንድናወራ የምፈልገው። ሰዓትም ካጠረን እየጨመርን ሰዓት እየከፈትን እያወራን እንደዛ እየዘጋን እንደዛ ነው የምናወራው። በፍጹም ግን ረብሻ ምናምን የሚባል ነገር ሊሆን አይችልም። ኮስት ላይ የምን ረብሻ ነው ያለው? ይሄ ነው። በፊት ግን ኤፊ የትን ቤት ይሁን እመጣለሁ ስትል ነበር። አሁን ለምን ቴዲ አዋሳ ቤት ወይም በአንተ የመረጥከው ቤት ሊሆን ይችላል። ከዮኒ ማኛ ቴዲ አዋሳ ቤት ቢሆን ለኔ እመርጣለሁ። እኔ ብጠየቅ ማለት ነው። ምንድነው ችግሩ? ኤፋ ማለት በከሆስ ለምሳሌ አንተ የገባህበት አውቃለሁ። ምንድነው ኦርቶዶክሳውያን ነበሩ፣ ከኦርቶዶክሳውያን ሳይድ የሚናገሩ፣ ከእስልምና ሳይድ የሚናገሩ፣ ከወንጌላውያን ደግሞ አንተ ነበር። እንደዛ ሳይሆን አንተና ዴቭ እና ማለት ሆስት ሆኖ ደግሞ ውይይቱን የሚመራው አንድ ሰው ነው እንጂ መሆን ያለበት ሌላ ሰው እኮ ጣልቃ አኬ የኦርቶዶክሱ ሶላ ስክሪፕቸር ላይ ያደረጉት አይነት ዲቤት አካዳሚክ የሆነ ዲቤት እንደዛ አይነት ዲቤት ነው የምፈልገው እንጂ በመጫጫው በመረባበሽ የሆነ ዲቤት አልፈልግም፣ ማድረግ አልፈልግም። በትክክል እንዲሄድ ነው የምፈልገው፣ ስሙዝሊ ማለት ነው፣ መልእክቱ መድረስ ስላለበት። እንደገና ደግሞ ኮንሲደር መደረግ ያለበት እኔ ልምዱ የለኝም፣ እሱ በጣም ልምዱ አለው። እኔ የመጀመሪያ ነው ፎርማል ዲቤት ላደርግ የተዘጋጀሁት እና አትሊስት ይሄን እንኳን ኮንሲደር አድርጎ እሺ ቢለኝ ምን አለበት? እኔም ቴዲ አዋሳ ቤት ቢሆን የኔም ምርጫ ነው። ኤፋ ቢስማማ ማለት ነው። እስካሁንም ዲቤት ተደርጓል። ቴዲ አዋሳ ቤት ጥሩ ነው እንትኑ ልምዱም አለው። እነሱ ፖለቲከኛም ሲያወያይ በጣም ሲሪየስ ነው እንደተባለው። እንግዲህ እስኪ ቀጥሉ። አኬ እና ቅዱስ ምን ትላላችሁ? ኦኬ በሐሳቡ እኔ ከዴቭ ጋር እስማማለሁ። የመጀመሪያው ነገር እዚህ ውስጥ ወደ 480 ሰዎች 500 ሰዎች ክሎስ ቱ 500 አላችሁ። በመጀመሪያ እኛ ይሄንን ዲቤት አንፈልገውም። እርስ በርስ በወንድሞች መካከል የሆነውን ዲቤት አንፈልገውም። ይሄ መታወቅ አለበት። ነገር ግን ካላደረግን ያዙኝ ልቀቁኝ ስለተባለ ወይል እንደዛ ከሆነ ካለን ልምድ አኳያ እዚህ ፕላትፎርም ላይ
ብዙዎችን እናውቃለን። ከማን ጋር በአቻ መልኩ መሄድ እንችላለን፣ ከማን ጋር ጥሩ ዲስከሽን ማድረግ እንችላለን፣ የት ቤት ማድረግ ይቻላል፣ ሰዎች የት መማር ይችላሉ የሚለውን እዚህ አሁን ፕላትፎርም ላይ 1 2 3 ዓመት የቆየ ሰው በደንብ ያውቀዋል። እኛ ደግሞ ዲቤቱን ለዲቤት ብቻ አይደለም የምንፈልገው። ዲቤቱን ለዲቤት ብቻ አይደለም፣ ሰዎች እንዲማሩበትም ነው። ሰዎች ዕውቀትን እንዲጨብጡም ጭምር ነው እንጂ አሸነፈ ተሸነፈ ለማለት አይደለም። እኛ በሁለቱ በሚያደርጉት ዲስከሽን ውስጥ በአሸናፊውም ደስ አይለንም፣ በተሸናፊውም ደስ አይለንም። ምክንያቱም እኛ የፈለግነው ዲቤት ስላልሆነ ከዚህ የተነሳ ትልቁ እኛ የምንፈልገው ከሆነ እንኳን ዲቤቱ አይን አፍጥጦ ኑ የት አላችሁ የፈለጋችሁበት ቦታ በፈለጋችሁበት ሰዓት በ24 ሰዓት ውስጥ ነገ ከነገ ወዲያ የተባለ ነገር ስለሆነ ኦኬ፣ እንደዛ ከሆነ ቴዲ አዋሳ ቤት ማድረግ እንችላለን። ስነ ስርዓት በተሞላበት ከልምድ ከአንዳንድ ሁኔታዎች እሱ በደንብ ማኔጅ ማድረግ ይችላል ብለን ነው። ከዛ በተረፈ የኮሆስቱን ጉዳይ ሁላችንም አስበንበታል። በፍጹም አይሆንም፣ በፍጹም የማይሆን ነገር ነው። ምክንያቱም እንደ ሚድል ኦፍ ዲስከሽን መሃል ወይም ዲቤቱ መሃል የሆነ ነገር ቢፈጠር ማንንም ማናገር አይቻልም። በቃ ማይሆን ነገር ነው። ሰዎች እላፊ ነገሮችን እንኳን ቢናገሩ ማስጠንቀቂያ የሚሰጥ አስቆሞ ነገሮችን የሚያስተካክል ሰዓት ይጨምር ይቀንስ አይደለም። በመካከላቸው የሚፈጠሩ ነገሮችን ማኔጅ የሚያደርግ ገለልተኛ አካል ሊኖረው ይገባል ነው። ከዛ በተረፈ ግን እንደምናውቀው እኛ እዚህ የመጣ ነው ለዲቤት አይደለም። ዴቭም ቢሆን ለዲቤት አይደለም። ሁለተኛ ደግሞ ኦፊሻሊ ዲቤት ሲያደርግም የመጀመሪያው ነው። ስለዚህ ከዚህ አኳያ እኛ ስነ ስርዓት በተሞላበት ሁኔታ ቴዲ አዋሳስ ቢሆን ብዙ ሰዎች ሊማሩ ይችላሉ፣ የተረጋጋ ዲቤት ወይም ደግሞ ዲስከሽን ይኖራል ብለን ስለምናስብ ነበረ። ያ ካልሆነ ግን አሁን ዴቭ የመረጠውን ምርጫ በጣም በ100% እንቀበላለን። ቴንክ ዩ ዴቭ፣ ቀጥሉ ሌሎቻችሁ። ኦኬ እሺ፣ ቅዱስ ሰላም ብለናል። ምን ትላለህ? እሺ እኔም ሰላም ብያለሁ። አይሙሪያው ከዴቭ ጋር ነው የምስማማው። መልካም እንዲሆን ሌላ ምልልስም እንዳይኖር አላ ሰው ኮንሶል ቢያደርግ መልካም ነው። እላፊ ንግግሮች እንዳይኖሩ በዚያ ላይክ ለሁለት ሶስት ዲቤት ተብሎ አብዛኛው ሰው አንድ ላይ የሚኖር ሰው መጋጨት ስለሌለበት ሌላ ኬስ ውስጥ ስለሚገባ ስርዓት ባለው መንገድ ቢሆን መልካም ነው እና እንደዚህ አይነት ትላልቅ ቤቶች ያው ትጨቃጨቃላችሁ ማለት አይደለም፣ ግን ለስርዓቱ ሲባል በቃ ነገ ምንም ነገር እንዳይፈጠር ማለት ነው። እንደዛ ሰላም ብያለሁ። ኮስቱ የሚለው የተባለው ነገር የሚያስቸግር ይመስለኛል። እንደምታውቁት ሞዴሬት የሚያደርግ ሰው ያስፈልጋል። በመሃል አንዳንድ ነገሮችን ጆ ኤርፎን አድርገሃል? ድምጽክ እንትን ብሏል። ትንሽ ዝቅ ብሎ መንገድ ላይ ነኝ። እሺ እስቲ ትንሽ እንትን ልበል። አሁን ጥሩ መጥተሃል። እሺ ሰማን። አሁን ትሰማለህ? ያስወጣው ኔትወርክ የጆና የሙሌ ኔትወርክ በጣም ችግር ነው። እሺ አቤላ ትቀጥል። ሰላም እንዴት ናችሁ? ሁላችሁ ሰላም ብያለሁ። ዲቫ ከቆይታ በኋላ አኪ በውይይቱ ላይ ባይዜ ፎርማል ዲቤት ተብሎ መሀል ላይ ዳኛ ይኖረዋል። እንኳን የቲክቶክ ይቅርና በአካል ራሱ ተገናኝተው ባለፈው ይሄን ሰሞን ጋድ ሎጂክ እና
ዲቤት ሲያደርጉ መሀል ላይ የተቀመጠ ሰው አለ። ምክንያቱም ያለፈ ንግግር ሊነጋገሩ ይችላሉ። ከዛ ባለፈም ደግሞ ሞክ የመደራደግ ነገር ሊኖር ስለሚችል ኮሆስት ከሆነ እኛ መሀል ላይ ምንም አናደርግም። በቃ ጦጣ ነው የምንሆነው። ምክንያቱም እከሌ አቁም የሚል ሰው በሌለበት ቦታ ላይ ሁሉም ሰው በዚህኛው ቤት ያለውን ይደግፋል፣ ያኛውም በዛኛው ቤት ያለውን ይደግፋል። ለዛ አስፈላጊ አይደለም ለዛ መሆኑ። በመቀጠል ውይይቱም ዛት ማች አስፈላጊ ሆኖ አይደለም። እውነት ለመናገር ቅድም አኪ እንዳለው ውይይቱ ብዙ አስፈላጊ ነው ብዬ አላስብም። እውነት ለመናገር እኔ ራሱ ግን በጣም ሲነገርበት ስለነበረ ነው። ይሄ ነገር 24 ሰዓት ተሰጥቷል፣ 2 ቀን ተሰጥቷል፣ 1 ቀን ተሰጥቷል ምናምን ስለተባለ ኦኬ ውይይቱ ይደረግ የሚለውን ነገር ተወስኖ ዴቫ ውይይቱን የት ማድረግ እንዳለበት ተነጋግሮ ነው ውይይቱን የተቀበለውና ቴዲ ሐዋሳ ቤት ቢሆን እኔም ደስ ይለኛል። ሲስ ቤት ይቅር። ምክንያቱም ሲስም አብሮ እየሳቀ እኛን የተመልካቹንም ፊሊንግ ላይ ጠብቅ ይችላልና ሲስ ቤት ባይሆን አሪፍ ነው። ቴዲ ሐዋሳ ቤት አንደኛ በጣም ሲሪየስ ነው፣ ሁለተኛ ነገሬው ፎክሬበት ገባለው የሚባለውም ነገር አስፈላጊ አይደለም። እንደዚህ እሱ ጋር እንደዛ ነገር ያለም አይመስለኝም። ውይይቱ ከተፈለገ ቴዲ ሐዋሳ ቤት ቢሆን መልካም ነው። ባይሆን ደግሞ የተሻለ መልካም ነው። ውይይት ባይኖር ራሱ መልካም ነው ባይ ነኝ እኔ። ጨርሻለሁ። አይሰማም ድምጼ? ይሰማል። ለታች ያለው አይሰማም? ይሰማል። ጆ ኔትወርክ አስቸገረው መሰለኝ። እኔ ሰምቻለሁ። እኔ ሀሳብ እንደዛ ነው። እኔ ግን አንድ ሀሳብ አለኝ እውነት ለመናገር የትኛውን ነገር ይዞ ለመወያየት እንደሆነ የፊ ሀሳብ ባይገባኝም የሉተራን አስተምሮ ውይይቱ ራሱን ያልገባኝም እውነት ለመናገር የሉተራን አስተምሮ በነገር ድህነት ላይ ትክክል አይደለም ነው ወይስ የምንድነው? የሉተራን አስተምሮ በነገር ድህነት ላይ ያለው ትክክል አይደለም ነው ወይስ ዴቫ የሚያስተምረው የሉተራን አስተምሮ ነገረ ድህነት ላይ የሉተራን አስተምሮ አይደለም የሚል ነው ወይስ ፔንቴኮስታል እና ሉተራን ናቸው ውይይቱን ራሱ የሚያደርጉት? ዴቫ ከተነጋገራችሁ እሱን ግልጽ ብታደርግልኝ አሪፍ ነው። ምክንያቱም አይ ቲንክ ኤፊ ብዙ ጊዜ ሉተራንን ወክሎ ሲወያይም ተመልክቻለሁ። ሉተራንና ፔንቴኮስታልም ነገረ ድህነት ላይ አንድ ነን፣ ስለዛ ምንም የሚለያየን ነገር የለም የሚል ነገርም ሰምቻለሁ። ሰው ምንድነው ውይይቱ ራሱ አስፈላጊነት ሆኖ የታየው? ያው የዛኔ አንዳንድ ሀሳቦች በተነሱት ነገር ምናልባት ኤፋም ተናዶ ምናምን ከሆነ ይሄ ሀሳብ የመጣለት ረጋ ተብሎ ራሱ ቢታሰብ አሪፍ ነው። ከዛ በኋላ ያለውን ነገር በውስጥ ተነጋግራችሁ ፍቱ። ኦር ዲቤቱ በዚህ ወይ ነው የምናደርገው የሉተራን አስተምሮ ነገር ድህነት ላይ ትክክል አይደለም ብዬ ነው ውይይት ማደርገው ካለ ኢስ ኦኬ። ዴቫ የሚያስተምረው ነገር ደግሞ ትክክል አይደለም የሉተራን አይደለም ካለም ደግሞ ኢስ ኦኬ፣ እሱ ላይም መነጋገር ይቻላል። ከዛ ባለፈ ፔንቴኮስታልና ሉተራን ከተባለ ደግሞ ዴቫ ምን ትላለህ? እኔ ይሄን ጥያቄ ለአንተ ነው ጠይቀው። የዲቤቱ ሀሳብ መጀመሪያው መነሻው ከዚህ በፊት ዮኒ ማኛ ቤት ገብቼ ነበረ። ዮኒ ማኛ ቤት ገብቼ የሉትራንን ነገረ ድነት ተናገርኩ፣ አብራራው ማለት ነው። ከዛ በኋላ ይሄ የሉትራን ነገረ ድነት አይደለም የሚል ከዛ በኋላ ተነገረ። የዲቤት ጥሪም ቀረበ ማለት ነው። የሚያስተምሩት እዚህ አሁን አንድ ቲም ላይ ያለ ነው ማለት ነው። የሚያስተምሩት የሉትራን ነገረ ድነት አይደለም የሚል ተናገረ ማለት ነው። እና የዲቤት ጥሪው ቀረበ።
እንደዛ ሆኖ ሳለ የዲቤት ጥሪው ሲቀርብ እንግዲህ ነገሮች በሰከነና ተረጋግተን ከስሜት በጸዳ ከኢጎ በጸዳ መልኩ ማድረግ ስላለብን መልእክታችንን ዴሊቨር ማድረግ ስላለብን ትንሽ እንረጋጋ የሚል አስቀመጥኩኝ ማለት ነው። ከዛ ተደገመ። አሁን ዲቤቱን አክሴፕት እንዳደርግ ያደረገኝና ቶሎ እንደወስን ያደረገኝ ተደገመ። ይሄ ነገር ቅዱስ በቀደም ዕለት ዮኒ ማኛ ቤት ገብቶ ነበር እና ዮኒ ማኛ ቤት ገብቶ የሉትራን ነገረ ድነት ቅዱስም ተናገረ። ቅዱስ የተናገረውም ሪከርዱን በቴሌግራም ቻናላችን ላይ ለቅቄላችኋለሁ። ቅዱስ የተናገረውም ነገረ ድነት የሉትራን ነገረ ድነት አይደለም፣ እነዚህ ሰዎች የሚያስተምሩት የሉትራን ነገረ ድነት አይደለም የሚል ሲደገም ጊዜ አይ እንግዳውስ እኛ የተማርነው ነው የምናስተምረው ነው የሉትራን ነገረ ድነት እና ከኛ በተሻለ የሉትራን ነገረ ድነት ያውቃል ማለት ነው። ስለዚህ የዲቤት ጥሪውን አክሴፕት አድርጋለሁ ብዬ ተናገርኩ ማለት ነው። ጥሪውን ተቀብያለሁ ብዬ ተናገርኩ ማለት ነው። እና መነሻው ያ ነው። እዚህ ጋር ቲም ውስጥ ያለ ነው እያስተማርን ያለ ነው የሉትራንን ነገረ ድነት አይደለም እነዚህ ሰዎች የሚያስተምሩት የሚል ነው መነሻው ማለት ነው። ኦኬ አሁን ፖይንቱ ትንሽ የገባኝ መሰለኝ። ኤፊ እነ ዴቫና ቅዱሴ ያስተማሩት አስተምሮ የሉተራን አስተምሮ አይደለም የሚል ከሆነ እኔ ኤፊ ጋር ራሱ ብገናኝ ደስ ይለኛል። ጀስት እንደዛ ነው የሚያስበው የሚለውን ነገር ባውቅ ምናልባት ገስት ላይ ያሉ ሰዎችም እንደዛ አውርተው ሊሆን ስለሚችል ማለት ነው። ግን ካልሆነ አሁን የሉተራን አስተምሮ ምናልባት ዲፕ ሊሆንም ይችላል። እናንተ የተናገራችሁበት ወይና ኤፊ የሚረዳበት ወይ ሊለያይ ይችላልና ጀስት ኤፊ ዲፕ በታየው አሪፍ ነው ብዬ አስባለሁ። ምናልባት ታቸውን እየሰማ ከሆነ ከነሱ ቮይስ አንፃር ጀስት ቼክ ብታደርገው አሪፍ ነው ብዬ አስባለሁ። እሱ መልካም ነው አንደኛ። ሁለተኛ ደግሞ የምታስተምሩበት ወይ ትክክል አይደለም የሚለው ከሆነ ዲስከስ ማድረግ ይቻላል ብዬ አስባለሁ። ዴቫ ቴንኪዩ ስላጠራህልኝ። ኦኬ በቃ ይሄ ነበር ሀሳቡ። ለዚህ ነበር ቤት የከፈተው።